አንጋፋው ፖለቲከኛ ልደቱ አያሌው ወደ ሀገር ቤት ለመግባት ከአትላንታ አየር ማረፊያ ከተከለከሉ 2 ወራት ገደማ በኋላ በአሜሪካ አዲሱ የኢትዮጵያ አምባሳደር ብናልፍ አንዱዓለም ጋር መነጋገራቸውን ገልጸዋል። ከዚህ ቀደም በብልጽግና የሚመራው መንግስት ዜግነቴን ነጥቆ ሀገር አልባ አድርጎኛል ያሉት ልደቱ ከአምባሳደሩ ጋር የተወያዩባቸውን ጉዳዮችና የከዚህ ቀደም መልእክቶቻቸውን በተከታዩ ጥንቅር እንመለከታለን። አብረን እንቆይ። በአሜሪካ በሚገኘው የኢትዮጵያ ኤምባሲ አሰራሩ ስለማይፈቅድ ያለ ቀጠሮ መገኘታቸውን የሚገልጹት ልደቱ አስቀድመው አሳውቀው ባይሄዱም አምባሳደሩ ግን ተቀብለው እንዳነጋገሯቸው አልሸሸጉም። አዲሱ አምባሳደር ብናልፍ አንዱዓለምም ቀጠሮ ባይኖራቸውም በበጎ ተቀብለው በአክብሮትና ትህትና አነጋግረውኛል የሚሉት ልደቱ ጉዳዩን ብዙም ማስረዳት አላስፈለገኝም ባይ ናቸው። አምባሳደሩ ጉዳዩን ስለሚከታተሉት ባያስረዷቸውም ኤምባሲው ጋር የሚሄዳቸው ነገር ከ2 ወራት በፊት ወደ ኢትዮጵያ እንዳይሄዱ በመከልከላቸው መሆኑ አይዘነጋም። ፖለቲከኛው አምባሳደሩን ካገኙ በኋላ የጠየቋቸው ጥያቄዎች መኖራቸውን አስረድተዋል። እርሳቸው ወደ ኢትዮጵያ እንዳይገቡ የተከለከሉበት የኢትዮጵያ ኤምባሲ እገዳ በመጣሉ መሆኑን የኢትዮጵያ አየር መንገድ እንደነገራቸው አውስተው እገዳው ለምን እንደተጣለባቸው የሚጠይቅና ሌሎች ተዛማጅ ጉዳዮችን ማንሳታቸውን ተናግረዋል። ነገር ግን ያው የኢትዮጵያ አየር መንገድ በረራ የከለከለኝ በከለከለኝ ወቅት ይሄ እገዳ ሊነሳልህ የሚችለው በአሜሪካ ከኢትዮጵያ ኤምባሲ ጋር ተገናኝተህ ማስነሳት ስትችል ነው እገዳውን። የኢትዮጵያ ኤምባሲ እገዳውን ካላነሳልህ ወደ ኢትዮጵያ መብረር አትችልም ብሎኛል። ስለዚህ ዛሬ አንተ ድረስ ከአትላንታ የመጣሁት የገዳ ለምንድን ነው የተጣለብኝ? የቀድሞ እስላም ሚኒስትር የአሁኑ በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም የልደቱን ጥያቄዎች ካዳመጡ በኋላ ምላሽ ሰጥተዋል። በምላሻቸውም በኤምባሲው በኩል የተጣለ እገዳ የለም ሲሉ የአየር መንገዱን አስተያየት ውድቅ አድርገውታል። የኢትዮጵያ አየር መንገድ ጉዳዩን የሚመለከተው የኢትዮጵያ ኤምባሲ ነው ማለቱ ትክክል አለመሆኑን ጠቅሰው ቅሬታ ማቅረባቸውንም ለልደቱ ነግረዋቸዋል። ሊነሳልኝ ይችላል ወይ ብዬ ለመጠየቅ ነው አልኳቸው እና በሳቸው በኩል የሰጡኝ መልስ በእኛ በኩል በኤምባሲው በኩል ስለዚህ ጉዳይ የተለየ የምናውቀው ነገር የለም፣ የጣልነውም እገዳ የለም። ስለዚህ እገዳ እስካልጣልን ድረስ በእኛ በኩል የተፈጸመ እስካልሆነ ድረስ እኛ ደግሞ ልናነሳ የምንችልበት እድል የለምና እኛ ጉዳዩን ምንም የምናውቀው ነገር የለም እና የኢትዮጵያ አየር መንገድም በዚህ ጉዳይ ላይ የኛን ስም መጥቀሱ ተገቢ አልነበረም። ይሄን ቅሬታችንንም ገልጸናል እና በእኛ በኩል የጣልነው እገዳ ስለሌለ ምናነሳውም ነገር አይኖርም አሉኝ። ምናልባት ግን ይላሉ ብናልፍ የኢትዮጵያ አየር መንገድ መፍትሄ ሊሰጥ ከሆነ በኔም በኩል አነጋግሬያቸው አሳውቀሃለሁ ብለውኛል ሲሉ ተናግረዋል። ፖለቲከኛው ልደቱ በመጨረሻ ወደ ሀገር ቤት የመግባታቸው ነገር መፍትሄ ባያገኝም አምባሳደሩና ኤምባሲው በአክብሮት ተቀብለው ስላነጋገሯቸው ምስጋናቸውን ችረዋል። ልደቱ ወደ ሀገር ቤት ሊመለሱ መሆኑን የገለጹት ከ3 ወራት በፊት ሲሆን መመለሳቸውን ተከትሎም ጥር 4 ቀን 2017 ዓ.ም ከአማቴ ካኦራ እሞታለሁ እኖራለሁ የሚል ጽሑፍ አሰራጭተው ነበር። ይህን ጽሑፍ ካሰራጩ በኋላም ጋዜጣዊ መግለጫ መስጠታቸው ይታወሳል። ባሰራጩት ጽሑፍ ይህ ወደ ሀገሬ የማደርገው ጉዞ አዎንታዊ ወይም አሉታዊ ውጤት ሊያስከትል ይችላል ብለው ነበር። ልደቱ የመጀመሪያው ወደ ሀገሬ ተመልሼ እንደማንኛውም ዜጋ የግል ሕይወቴን መኖርና በህዝብ ውስጥ ሆኜ ከተቻለ ኢዴፓ እንደገና በማቋቋም ካልተቻለም ሌሎች ህጋዊ ፓርቲዎችን በመቀላቀል እርሱም ካልተሳካ በግል ሰላማዊ ትግሉን አጠናክሮ መቀጠል መቻል መሆኑን አመልክተው ነበር። ይህ የእርሳቸው ፍላጎት ቢሆንም ሁለተኛው እርሳቸው አገዛዙ እያሉ በሚጠሩት የፌደራሉ መንግስት ህገወጥ እርምጃ ምክንያት ትግሉ ሜዳ ለተወሰነ ጊዜ ወይም እስከ ወዲያኛው መወገድ ሊሆን ይችላል ሲሉ ተንብየው ነበር። የሚሆነውን በእርግጠኝነት አላውቅም ያሉት ልደቱ ውጤቱ የሚወሰነው ቃል ፊርማ ነው በሚሉን የኢትዮጵያ ንጉስ ሲሉ በጠሯቸው ጠቅላይ ሚኒስትር አብይ አህመድ ስለሆነ የሚሆነውን ወደፊት አብረና ያለን ብለዋል። ይህን ተከትሎ የተለያዩ መላምቶች ሲሰራጩ ከርመዋል። ቀዳሚ ጉዳይ አንዲህ ሊገርለኝ ይችላል ሲሉ የገለጹት መንግስት ወደሚገኝባት ኢትዮጵያ የሚሄዱት ከመንግስት ጋር ተደራድረው ነው የሚለው ሲሆን አሊያም እንዲህ በጭካኔ በየኑት መንግስት ወደሚመራት ሀገር አይሄዱም በሚል ነበር። ይው ጥያቄ በዚያው ጋዜጣዊ መግለጫ ቀርቦላቸው ሐሰት ነው ሲሉ ውድቅ አድርገውታል። ከጀርባ ከመንግስት ጋር አልተደራደርኩም ሲሉ ተናግረው ነበር። ከውጪ አካባቢ ያሉ የዲፕሎማሲ ኮሚኒቲ ጋራ የራሴ ግንኙነት አለኝ። ነገር ግን ዋስትና ለመስጠት የሚያስችል ሁኔታ አለ ብዬ አላምንም።
ማንም ኢትዮጵያ ውስጥ ትግል ለሚያደርግ ሰው ዋስትና ይሰጣል ብያለሁ። በተለይ የውጭ መንግስታት ሊያደርጉ አይችሉም። እኔ ወደ ሀገር ቤት ሲሄድ የውጭ የሰብአዊ መብት ድርጅቶች አንዳንድ የውጭ መንግስታት ከሰብአዊ መብት ጥበቃ አንፃር ከፖለቲካ ነፃነት አንፃር ያለውበትን ሁኔታ ሊከታተሉ ይችላሉ። የልደቱ ወደ ሀገር ቤት መመለስ ሌላ ያጫረው ጥያቄ ከውጭ መንግስታት ዋስትና አግኝተዋል የሚለው ነበር። በመግለጫው ይህ ጥያቄ ቀረበላቸው ፖለቲከኛው መረጃው ሐሰት መሆኑን ተናግረው የሰብአዊ መብቶች ተቆርቋሪ ድርጅቶችና አንዳንድ ያሏቸው ነገር ግን በስም ያልጠቀሷቸው መንግስታት ከሰብአዊ መብትና ፖለቲካዊ ነፃነት አኳያ ክትትል ሊያደርጉ ይችሉ ይሆናል የሚል ትንበያቸውን አስቀምጠዋል። በምንም ተአምር ግን እኔ እዛ ሀገር ሄጄ እንዳልታሰር እንዳልሞት ዋስትና ለመስጠት የሚችሉበት እድል አለ ብዬ እኔም አላምንም፣ እኔም አልጠብቅም። በዚህ ደረጃ ለኔ ዋስትና ለመስጠት የሞከረ የውጭ ኃይልም የለም እና በዚህ ደረጃ ግልጽ መሆን ያለበት ጉዳይ አለ። ግን እውነቱን ለመናገር አንዳንድ ሰዎች እንዲህ አይነት ነገር የሚያነሱት በእርግጥም እንደዛ አይነት ሁኔታ ይኖራል ብለው አምነው አይመስልም። በየዋህነት እንደዛ የሚያነሱ ሊኖሩ ይችላሉ። አንዳንዶቹ ግን ሆን ብለው ነው። አሁን ይሄ ሁልጊዜ አሉባልታ ማውራት የሚፈልጉ አንዳንድ ሰዎች ወይም የፖለቲካ ኃይሎች ለሁለቱም ነገር ተዘጋጅተዋል። ልደቱ አገር ቤት ሄዶ ከታሰረ ይሄው ስንነግረው አልሰማ ብሎ ነው ሰላማዊ ትግል አይሰራም አያዋጣም እያልነው በጀብደኝነት ገብቶ ይሄው ታሰረ። ካማቴካ ኦራ በሰኞ መጣጥፋቸው የጠቅላይ ኢትዮጵያ በሚል ንዑስ ርዕስ ስር ጠቅላይ ሚኒስትር አብይ አህመድን በብርቱ መተቸታቸው ይታወሳል። ኢትዮጵያ ለ27 ዓመታት በብሔርተኝነት ፖለቲካ ምክንያት አስተሳሳሪ ማንነቷ ተዳክሞ ፍራቻና ጥላቻ ሲጠራቀምባት ከቆየ በኋላ በመጥፎ የታሪክ አጋጣሚ በጠቅላይ ሚኒስትር አብይ እጅ ላይ መውደቋ ሀገራዊ ህልውናዋን የበለጠ አደጋ ላይ ጥሎታል የሚሉት ልደቱ የኢትዮጵያ ህዝብ የበቃ የለውጥ ኃይል አሊያም እድለኛ ህዝብ ቢሆን ኑሮ 2010 ዓ.ም ላይ ያስፈልገው የነበረው የአገር መሪ ሲቻል ማንዴላን ካልተቻለም ጋሜን መምሰል ነበረበት ሲሉ ይቆጫሉ። ውጤቱ ያንን ቢመስል ኑሮ ዛሬ እንደ ደቡብ አፍሪካ ዲሞክራሲያዊ መሆን ቢያንስ ግን እንደ ሩዋንዳ በአምባገነናዊ መንግስት ስር አገራዊ ህልውናችን አስጠብቀን አንጻራዊ ሰላም አግኝተን የመቀጠል እድል ይኖረን ነበር። ነገር ግን ለለውጥ ያልበቃንም ያልታደልንም ሆነንና ዲሞክራሲያዊም ሆነ አገር ወዳድ አምባገነን መሆን የማይችል አጓጉል የሆነ መሪ እጅ ላይ ወደቅም ብለውም ነበር። 27 ዓመት ሙሉ በብሔርተኝነት ፖለቲካ ምክንያት ሲጠራቀም የመጣውን የተላለቁ የመበተን አደጋ ለመቀልበስ የሚያስችል ከመቼውም ጊዜ በላይ አስተባባሪ፣ አረጋጊ፣ ሆደ ሰፊና ርቆ ሐሳቢ ሆነ ጠንካራ የለውጥና የሽግግር ጊዜ መሪ ስንጠብቅ በተቃራኒው በጠርሙስ ውስጥ ታፍኖ የተቀመጠው የፍራቻ የጥላቻና የበቀል ጋኔል ለስልጣን የበላይነት ይጠቅመኛል ብሎ በማሰብ ከፍቶ የሚለቅብን ከፋፋይና መሰሪ መሪ ገጠመን ሲሉ በብርቱ ቃላት ወርፏቸውም ነበር። በእርግጥ ልደቱ በዚህ ጽሑፋቸው ብቻ ሳይሆን በሌሎች መጣጥፎቻቸው በቃለ ምልሶቻቸው አብይና መንግስታቸውን ነቅፈዋል። ይህን ካሰራጩ ከአንድ ወር በኋላ ነው እንግዲህ የካቲት 3 ቀን 2017 ዓ.ም ወደ ኢትዮጵያ ለመመለስ አትላንታ አየር ማረፊያ የተገኙት። ነገር ግን ይህ በኢትዮጵያ አየር መንገድ ሊያደርጉት የነበረው ጉዞ በኢትዮጵያ ኤምባሲ በኩል እንደተጣለባቸው የተገለጸላቸው የጉዞ እገዳ ቢኖርም በሌላ ሀገር የአየር መንገድ አማካይነት ወደ ኢትዮጵያ እንደሚጓዙ ገልጸው ነበር። የኢትዮጵያ መንግስት በውጭ ሀገራት ሆነው ግጭት በመፍጠር የክልልና የፌደራል መንግስትን በኃይል ለመጣል ተንቀሳቅሷል በሚል ተላልፈው እንዲሰጡ ጥያቄ የቀረበባቸው ግለሰቦች መካከል ልደቱ አያሌው አንዱ ናቸው። የጸጥታና ደህንነት ጋራ ግብረ ኃይል ሚያዝያ 22 ቀን 2015 ዓ.ም ባወጣው መግለጫ ልደቱን ጨምሮ ህገ መንግስታዊ ስርዓቱን በኃይል ለማፍረስና በሽብር ወንጀል ቡድን ውስጥ በህቡ ሲንቀሳቀሱ ነበር የተባሉ ግለሰቦችን ሀብት የመቆጣጠር እርምጃ እንደሚወስድም አሳውቆ ነበር። ከጽንፈኛና ከሽብር ኃይሎች ጋር በመስራት በአገሪቱ ውስጥ ቀውስ እንዲፈጠር ተደራጅተው የሰሩ ናቸው ከተባሉት በርካታ ተጠርጣሪዎች መካከል አንዱ የሆኑት ልደቱ በመግለጫ ስማቸው ተጠቅሶም በቀረበባቸው ውንጀላ ላይ ክስ የሚመሰረት ከሆነ ወደ ሀገር ቤት እንደሚመለሱ በወቅቱ መናገራቸው አይዘነጋም። በወቅቱ ጉዞ መከልከላቸውን አስመልክቶ ለቢቢሲ በሰጡት ቃል ቲኬት የተረጋገጠ ነው፣ ፓስፖርቴም ለሚቀጥሉት 11 ወራት የሚያገለግል ነው ሲሉም ተናገሩት ልደቱ። ነገር ግን አየር ማረፊያ ሲደርሱ በአሜሪካ የኢትዮጵያን ኤምባሲ አነጋግረው ልዩ ፍቃድ ካላገኙ መጓዝ እንደማይችሉ እንደተነገራቸው ገልጸዋል። አየር ማረፊያው ደርሼ ቦርዲንግ ፓስ ሊሰሩልኝ ሲሞክሩ ሲስተሙን ቢያላቸው እገዳ እንደተጣለብኝ ሲነግሩኝ የአየር መንገዱ ስራ አስኪያጅ አግኝቼ አነጋገርኩ ማለት አስረድተዋል። አክለውም ከስራ አስኪያጁ የተሰጣቸው ምላሽ እገዳ ስለተጣለብህ እኛ ምንም ማድረግ አንችልም የሚል እንደሆነ ጠቁመው አሜሪካ ለሚገኘው የኢትዮጵያ ኤምባሲ አመልክተህ በእነርሱ በኩል እገዳው ካልተነሳለ መብረር አትችልም መባላቸውን አስታውቀው ነበር። የፓስፖርታቸው የአገልግሎት ጊዜ አለማብቃቱን አስፈላጊውን የጉዞ ትኬት በጊዜ ቆርጦ መያዛቸውንና የአገሪቱ ዜጋ በመሆናቸው ቪዛ እንደማያስፈልጋቸው የሚናገሩት ልደቱ የተጣለባቸው የጉዞ እገዳ ምክንያት ምን እንደሆነ ለማወቅ እንዳልቻሉ ተናግረዋል። የጸጥታና ደህንነት የጋራ ግብረ ኃይል ከ2 ዓመት ገደማ በፊት ባወጣው መግለጫ ላይ በተለይ በአማራ ክልል ውስጥ ካለው አለመረጋጋት ጋር በተያያዘ በቁጥጥር ስር ያሉና እየተፈለጉ ያሉ ሰዎችን ዝርዝር
በፎቶግራፍ አስደግፎ አሰራጭቶ ነበር። በዚህ መግለጫ ላይ አቶ ልደቱ አያሌውን ጨምሮ ከ10 በላይ ከኢትዮጵያ ውጭ የሚገኙ ተፈላጊዎች መሆናቸውንና እነሱንም በመያዝ ለሕግ ለማቅረብ ጥረት እየተደረገ መሆኑ ተገልጾ ነበር። ግብረ ኃይሉ እንዳለው እነዚህ የሽብር ኃይሎች ከሚኖሩባቸው ሀገራት ባለም አቀፍ የፖሊስ ድርጅት ኢንተርፖል እንዲሁም ከመንግስታት ጸጥታና ደህንነት ተቋማት ጋር መተባበር ተላልፎ እንዲሰጡ እየሰራ መሆኑን አመልክቶ ነበር። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳንላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።